እዚህ ምን እናደርጋት? አንቺ ውሻ! አው ጠላታለሁ። ምን ነው ልጅን ጠላሽ ብለሽ ከቤትሽ ልታባሪኝ ነው? ይሄ ሚስጥር ትዳርሽን ይዞ ገደል እንደሚገባ አትርሺ። ለማንኛውም ከኔ ጋር ተስማምተሽ ይሻልሽ። አማቼ፣ ውዱ አማቼ፣ ደግሞ የትሆና ነው? ውዱ አማቼ፣ ይቅርታ አማቼ። ወይ ኖር የኔ እናት ነው። ቁጭ በይ እስቲ። አንቺ ባለጌ ሳትዋረጅ አሁን ይሄን ቤት ለቀሽ ውጭልኝ። ተይ እንጂ አማቼ፣ እምራትሽ እንደዚህ ነው እንደምትቀበያት? አንቺ ቆሻሻ ምንሽን አሰሚኝም። አሁን ይሄን ቤት ለቀሽ ውጭልኝ እያልኩሽ ነው። አሁን ምራትሽ ብትታዘብሽ ምን ትጠቀሚያለሽ? የኔ ወድ አማች፣ ምራትነቱን አይደለም በቁምሽ በህልምሽ አታገኙም። አሁን የከፋ ነገር ከመፈጠሩ በፊት ይሄን ቤት ለቀሽ ውጭልኝ። እኔ ግን ታዝቤሻለሁ። ቆይ ግን እኔ ላንቺ ባዳ ነኝ? ይሄን ነገር እንዴት ከሌላ ሰው ሰማለሁ? ምንድነው የምትዘባርቂው? አምራን ምንም እንኳን የወይዘሮ ዝናሽን ደካማ ጎን ተጠቅማ ህይወታቸውን ለመግባት እየሞከረች ብትገኝም ነገር ግን ወይዘሮ ዝናሽ በአንገቴ ገመድ ይገባታል እንጂ በፍጹም አምራን የልጄ ሚስትና እኔ ቤት ገብታ የምትቀመጥ ሴት ልትሆን አትችልም ስትል ነበረ። ሽንጧን ገትራ አምራንን ላይሽ አልፈልግም ቀጥ ብለሽ ውጪ ስትል እያሰናበተቻት፣ አምራንም ይህንን ደካማ ጎን በመጠቀም አማቼ እያለች በመጥራት እናም ደግሞ ዳግም ያንቺ ልጅ እንደሆነ ለምንድን ነው የደበቅሽኝ? ይህንን ነገር ከሌላ ሰው መስማት አለብኝ ወይ? እያለችም እየተሳለቀችባት ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 51 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አምራን እንግዲህ የባለፈው ክፍል ላይ እንዳየነው ዳግም ከአባቱ ጋር ስልክ ሲያወራ በሰማቸው መሰረት አሁን ደግሞ ይህንን አጋጣሚ ተጠቅማ ወይዘሮ ዝናሽን በማስፈራራት እዚህ ቤት የምገባበት አንድ ቀዳዳ አገኘሁኝ ብላ ደስታ ላይ ወድቃ ትገኝ ነበረ። እናም ወደነ ወይዘሮ ዝናሽ ቤት ጎራ በማለት አማቼ እያለች ከመጣራት አልፋም ከዚህ በኋላ እዚህ ቤት የምገባበት አንድ ክብሪት ላኩሻለሁኝ። እናም ማንም ሊያስቆመኝ አይችልም። የልጅሽ ሚስት እንዲሁም ደግሞ ምራትሽ አድርገ ልትቀበይኝ ወስኝ ስትል ነበረ ወይዘሮ ዝናሽን ማስጠንቀቂያ የሰጠቻት። ወይዘሮ ዝናሽን በፍጹም አታደርጊውም፣ እንዳንቺ አይነት ምራት በፍጹም ሊኖረኝ አይችልም። እናም ደግሞ አንቺ የኔ ምራት አትሆኝም ስትል ነበረ በር ለመዝጋት እየሞከረች የምትገኘው። ነገር ግን አምራን የሰማቸውን አጋጣሚ በመጠቀም ዳግም ልጅሽ እንደሆነ ለምንድነው ያልነገርሽኝ? እናም ይህንን ነገር እንደ ውጭ ሰው ከሌላ ሰው መስማት አለብኝ እንደ እኔ እኮ ምራትሽ ነኝ እያለች ነበረ እየተሳለቀችባት የምትገኘው። ወይዘሮ ዝናሽን ሚስጥሯን የምታውቀው ኑሐሚን ብቻ ስለሆነች ኑሐሚን ናት አይደል እንደዚህ ያለችሽ? ኑሐሚን ናት ስትልም ጠይቃታለች። አምራን ይህንን አጋጣሚ ለመጠቀም ኑሐሚንም ታውቃለች ማለት ነው በማለት በአንድ ድንጋይ ሁለት ወፍ፣ ኑሐሚን ናት የነገረችኝ ስትል ነበረ ኑሐሚንንም ለማስጠቆር እየሞከረች የምትገኘው። ወይዘሮ ዝናሽም እጅግ በጣም በመናደድ አምራን አሁን ላይሽ አልፈልግም፣ ከአጠገቤ ሂጂልኝ፣ ኑሐሚንን ግን በምበቀልበት እበቀላታለሁ ስትል ነበረ ለራሷ ማስጠንቀቂያ የሰጠቻት። አምራንም ከመመነጫጨቅ ያለፈ ምንም ነገር ማምጣት ስለማትችል ተመነጫጭራ ይሄን ነገር ብታስቢበት ይሻልሻል፣ ያለበለዚያ ግን ትዳርሽ ይበተናል፣ እናም ቤተሰብሽን እበታትነዋለሁ፣ ምስቅልቅልሽም ይወጣል፣ ስለዚህ አስቢበትና ደውይልኝ፣ እጠብቅሻለሁ ስትል ነበረ ነግራት የሄደችው። ኤርሚያስ እንደዛተው የኤሚን ህይወት ለማመሰቃቀል እየሞከረ ይገኛል። ኤሚን ደፍሮ ክብረ ንጽህናዋን ከመውሰድ አልፎ አሁን ደግሞ ጓደኞቼም እንዲሁም ደግሞ ቤተሰቦችሽ ሁሉም ሰው ይወቅ በሚል ተልካሻ ምክንያት የእሱና የእሷን ፎቶ ሲሳሳሙ የነበረውን እሱንም ፌስቡክ ላይ ወይም ደግሞ ሶሻል ሚዲያ ላይ ፖስት በማድረግ ሁሉም ሰው እንዲያውቅ ካደረገ በኋላ
ኤሚ ስትጠይቀው ግን ምን ችግር አለው የኔ ፍቅር፣ እኔ እኮ አንቺን ስለምወድሽ ሁሉም ሰው ይወቅልኝ ብዬ ነው በማለት ነበረ የኤሚን አፍ ለማዘጋት እየሞከረ የሚገኘው። ነገር ግን ያለ ፍቃዷና ያለ ፍላጎቷ ፎቶዋ የተፖሰተው ኤሚ አሁን ኤርሚያስን አይንህን ማየት አልፈልግም፣ አንተ የኔ ፍቅረኛ በፍጹም ልትሆን አትችልም፣ ይህንን ነገር አባዬ ቢሰማ ምን ሊያደርገኝ እንደሚችል አታውቅም እና ነው ወይ እያለችም እየጮኸችበት ትገኝ ነበረ። እኔም እኮ አባትሽ እንዲሰሙ ብዬ ነው እንደዚህ ያደረኩት፣ ይህን ነገር ካዩ አባትሽ ውርደትን ስለሚፈሩ በእርግጠኝነት ይፈቅዱልናል፣ እናም ደግሞ እኔና አንቺ እንጋባለን በማለት ነበረ ተልካሻ ምክንያቱን እያቀረበላት የሚገኘው። ኤሚም ኤርሚያስ ነፍስህ አይማርም አፈር ብላ፣ እንዴት እኔ ይህን ሁሉ ነገር እያወኩኝ ካንተ ጋር ፍቅር እጀምራለሁ? ባለጌና ልክስክስ መሆንህ የታወቀ ነው። ወይኔ ኤሚ ራሴን መቼም ይቀር አልለውም እያለች ነበረ በራሷ ስትበሳጭ የነበረችው። ኤርሚያስም ይህ ነገር እያስደሰተው ይመስላል። ከፊቱ ሲታይ ፈገግታው እጅግ በጣም ይለይ ነበረ። እሱም የሰው ህይወት በማመሳቀል እድሜውን ሙሉ ስለተካነ አሁን የአንድ ሰው ህይወት ሲረበሽ የእሱ ህይወት ደስተኛ ነው የሚሆነው። የሰው ችግርና የሰው ጭንቀት የሚያስደስተው ሰው ማለት ነው ኤርሚያስ ማለት። ይህንን ድርጊት ሶሻል ሚዲያ ላይ ያየው ናሆምም በእህቱ እጅግ በጣም በመበሳጨት እህቱን ለመደብደብ እየተሯሯጠ ሲሄድ አጋጣሚ ኤርሚያስን አግኝቶት ነበር። እናም እንዳልሆነ አድርጎ ከተደባደቡ በኋላ በድጋሚ ወደ እህቱም ሄዶ ነበር። እህቱንም ለመደብደብ ሲሞክር እናቱ አንተ ግን በገባ በወጣ ቁጥር ከድብድብ ሌላ ስራ የለህም ወይ? እባክህ ተዋት ስትል ነበረ ያዳነቻት። እናም እንዴት እንደዚህ ታደርጊያለሽ አንቺ ባለጌ፣ የዚህ ልጅ ባህሪ እያወቅሽ እንዴት እንድታደርጊያለሽ ቢላትም አይናሁም ተረጋጋ፣ አንተ ብቻ ስታደርግ ነው እንዴ ደስ የሚልህ? እኔም እኮ እድሜ ደርሷል፣ ስለዚህ እኔ ላይ ሲሆን ይህ ነገር ለምን አበሳጨ ስትል ነበረ ኤሚም ወንድሟን ገሰጽ ለማድረግ እየሞከረች የምትገኘው። ነገር ግን ናሆም እጅግ በጣም ተናዶ እማዬ አንቺ ነሽ አይደል እንዲህ አይነት ፊት የምትሰጫት፣ ስለዚህ እራስሽ ተወጪው፣ ይህንን ነገር አባዬ ሲያይ ምን ሊያደርግ እንደሚችል መገመት በጣም ቀላል ነው፣ ምክንያቱም አባዬ ታውቂዋለሽ እማዬ እሱ እንዳንቺ አይደለም ሲል ነበረ እናቱንም ለመቆጣት እየሞከረ የሚገኘው። አያይዞም ናሆም እማዬ አንድ ጥያቄ ልጠይቅሽ፣ አምራንን በምን አይነት ሂሳብ ነው እንዴትስ ተስማምታችሁ ነው ወደዚህ ቤት እንድትመጣ የፈቀድሽላት ሲልም ጠይቋታል። አረ እኔ ነኝ እንደዛ ያደረኩት ብትልም ነገር ግን ከነገሮች ስትመለስ አዎ ብያታለሁ፣ አምራንን አብራችሁ መሆን ትችላላችሁ እንጂ እኔ በፍጹም እዚህ ቤት ገብተሽ ትኖሪያለሽ አላልኳትም ስትልም ለማስቀየት እየሞከረች ትገኛለች። ናሆምም ምክንያቱ ምንም ይሁን ምን አንቺ ስለፈቀድሽላት ግን እኔ በጣም ደስ ብሎኛል በማለት ነበረ እናቱን ምን ያክል ደስተኛ እንደሆነ እየነገራት የሚገኘው። ወይዘሮ ዝናሽ ኑሐሚንን ለአደረግሽው ነገር ዋጋ አስከፍልሻለሁ በማለት ከኤደን እጀምራለሁ። እናም ኤደንን ቀጥ ብለሽ ከቤቴ ውጪ፣ እናንተ እስስቶች እኔ ሰዎች ናችሁ ብዬ ባቀርባችሁ እንዴት በህይወቴን ታመሰቃቅላላችሁ ስትል ነበረ ኤደንን ከቤት ኮተቷን ይዛ ውልቅ እንድትል ያደረገቻት። የኤደንም እናት ከሄደችበት ስትመለስ ቤት ውስጥ ኤደንን አለማግኘቷ እጅግ በጣም አበሳጭቷት ትገኝ ነበረ። እናም ልጄን አደራ ብያችሁ ብሄድ እንዴት እናንተ እዛች ሰው ቤት ገብታ ድጋሚ ገረድ እንድትሆን ፈቀዳችሁላት ስትልም የኑሐሚንን አባትና ኑሐሚንን ተቆጥታቸው ነበረ። እነሱም ወይዘሮ ገነትን ለማረጋጋት እየሞከሩ እኛ እኮ ኤደንን በፍጹም እዛ ቤት እንድትገባ ፈቃደኞች አልነበርንም፣ እሷ በጉልበቷ ነው የገባችው። እናም ደግሞ እኔ ሄጄ ላስወጣት ሞክሬ ነበር፣ አይ ኑሐሚን በፍጹም አልወጣም ብላ ነው ያባረረችኝ። እማዬ አንቺ ተረጋጊ፣ እኔ ኤደንን ሄጄ ጎትቼም ቢሆን አወጣታለሁ ስትልም ወይዘሮ ገነትን ለማረጋጋት እየሞከረች ትገኝ ነበረ። እናም ኑሐሚን በቃሏ መሰረት ወደ ወይዘሮ ዝናሽ ቤት በመሄድ ኤደንን ለወስድ ነው በማለት ነበረ እዛ ቤት ገብታ ኤደን ነይ ውጪ እያለች እየለፈለፈች የምትገኘው። ወይዘሮ ዝናሽም እጅግ በጣም ስለተናደደች ኑሐሚን እዚህ ምን ታደርጊያለሽ? ላይሽ አልፈልግም፣ ቀጥ ብለሽ ከቤቴ ውጪ፣ አንቺ ባለጌ ልክስክስ፣ እንዴት ሚስጥሬን አምኜ ባካፍልሽ ማለትም ሚስጥሬን ጠብቂልኝ ብልሽ እንዴት በየሄድሽበት ትነዣዋለሽ? እናም ደግሞ ለጠላቴ ለአምራን እንዴት እንደዚህ አይነት ሚስጥር ትነግራታለሽ? ስትልም ጠይቃታለች። ኑሐሚንም ምንም የምታውቀው ነገር ስለሌለ እባክሽ ተረጋጊ አንቺ ሴትዮ፣ እኔ ስለ አንቺ ሚስጥር ለማንም አላወራሁም እያለችም እየተጨቃጨቁ ይገኙ ነበር። ወይዘሮ ዝናሽ ሙሉ በሙሉ አምራንን አምናት ትገኝ ነበረ። ማለትም ከኑሐሚን ውጭ ማንም ሚስጥሬን አይነግራትም ብላም ታስብ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።